the country that made it illegal for black and white people to mix, which was awkward for me because I grew up in a mixed family. ወንጀል ቢሆንስ እስቲ ያስቡት። ገና ወደዚህ ምድር ስትመጡ የመጀመሪያው አስተንፋሳችሁ ህገወጥ ቢሆንስ? አባትን በአደባባይ አባቴ ብለህ መጥራት ባትችል፣ እናት ፖሊስ ባየሽ ቁጥር እጅን ለቃ እንድትሸሽ ብትደረግ፣ ይህ የፊልም ታሪክ አይደለም። ይህ የአንድ ሰው እውነተኛ ህይወት ነው። የተወለደው መለያየት በሰፈነበት የሰው ልጅ በቆዳ ቀለም በሚለካበት ጨለማ ዘመን ነው። ግን ዛሬ ይህ ሰው ዓለምን በሳቅ ያንቀጠቅጣል። የአሜሪካን ግዙፍ የቲቪ ጣቢያዎች ተቆጣጥረዋል። እንዴት ከሶዌቶ የጭቃ ቤት ከጥይትና ከረሃብ አምልጦ እዚህ ደረሰ? በሚቀጥሉት ደቂቃዎች በመጽሐፉ ውስጥ በዝርዝር የገለጻቸው አስደንጋጭ ክስተቶች፣ የሞት አደጋዎችና የፍቅር ህይወቱን ውጣ ውረዶች እና እስካሁን ትዳር ያልያዘበትን ሚስጥር እንመለከታለን። ይህ የትሬቨር ኖህ ሙሉ ታሪክ ነው። እንዴት ከወንጀለኝነት ወደ ዓለም አቀፍ ኮከብነት እንደተሻገረ አብረን እንመለከታለን። ጊዜው 1984 ነው። ቦታው ደቡብ አፍሪካ። በዚህን ወቅት አፓርታይድ የተሰኘው ጨካኝ ስርዓት ጥቁርና ነጭ በፍጹም እንዳይገናኙ አድርጓል። በዚህ ህግ መሰረት አንድ ነጭ ሰው እና አንዲት ጥቁር ሴት ግንኙነት ቢፈጽሙ ቅጣቱ እስር ነው። ውጤቱ ደግሞ ማንም የማይፈልገው ልጅ መውለድ ነው። ትሬቨር ኖህ የተወለደው ከስዊዘርላንዳዊ ነጭ አባቱ እና ከሆሳ ጎሳ ከተገኘች ጥቁር እናቱ ነው። በዛን ጊዜ የሱ መኖር በራሱ የመንግስትን ህግ መጣስ ነበር። ለዚህም ነው መጽሐፉን ሲጽፍ ቦርን ኤ ክራይም ወይንም በወንጀል የተወለደ ብሎ የሰየመው። በልጅነቱ እንደማንኛውም ልጅ በነጻነት መሮጥ አይችልም ነበር። አባቱ ሲመጣ ትሬቨር ተደብቆ መኖር ነበረበት። እናቱ ጋር መንገድ ላይ ሲሄዱ ፖሊስ ከመጣ እሱን እንደ ሰው ልጅ ሳይሆን እንደ ጆንያ ጥላው መሮጥ ነበረባት። ምክንያቱም ፖሊሶቹ የቆዳውን ቀለም የተደባለቀ ወይንም ከለርድ ልጅ ካዩ እናቱን ወደ እስር ቤት፣ ልጁን ደግሞ ወደ ማሳደጊያ ይወስዱት ነበር። ትሬቨር ገና ከጀምሮ የተማረው ፍርሃትን ሳይሆን መደበቅን ነበር። ግን በዚህ ሁሉ ጨለማ ውስጥ አንድ ብርሃን ነበረ። እርሷም እናቱ ፓትሪሺያ ናት። ትሬቨርን የሰራችው የቀረጸችውና የገነባችው እናቱ ናት። ፓትሪሺያ ለየት ያለች ሴት ነበረች። ድሃ ነበሩ። አንዳንዴ የሚበሉትን አጥተው የአባጨጓሪ ትሎች ይመገቡ ነበር። የዶሮ አጥንት እየጋጡ የጎመን ውሃ እየጠጡ ያድሩ ነበር። ግን ፓትሪሺያ ለልጇ የምትመግበው ምግብ ብቻ አልነበረም፣ ዕውቀትን ትመግበው ነበር። ዓለም ያንተ ነው ትለው ነበር። ስርዓቱ አንተ ባሪያ ነህ ሲለው፣ እናቱ ግን አንተ ንጉስ ነህ ትለዋለች። ገንዘብ ባይኖራትም መጽሐፍትን ታመጣለታለች። ልጄ ሆይ ድህነት የአእምሮ እንጂ የኪስ ጉዳይ ብቻ አይደለም እያለች አሳደገችው። እንግሊዘኛን አስተማረችው፣ ምክንያቱም ቋንቋ የነጻነት ቁልፍ እንደሆነ ታውቅ ነበር። ትሬቨር ኖህ ያደገው ከጀግና እናቱ ከፓትሪሺያ ጋር ነው። ግን ህይወታቸው ሁሌም በአደጋ የተከበበ ነበር። ከመጽሐፉ ውስጥ ብዙ አንባቢዎችን ያስደነገጠውና ትሬቨርን ህይወት የቀየረው የሚኒባሱ ክስተት ነው። አንድ እሁድ ምሽት ትሬቨር እናቱና ታናሽ ወንድሙ ከቤተ ክርስቲያን እየተመለሱ ነበር። ትራንስፖርት ጠፋ። አመሻሽ ላይ አንድ ሚኒባስ ታክሲ ያገኙ። ሾፌሩ ግን ከዙሉ ጎሳ ነበር። በወቅቱ በሆሳና በዙሉ ጎሳዎች መካከል የፖለቲካ ግጭት ነበር። ሾፌሩ እናቱ ሆሳ መሆኗን ሲያውቅ መኪናውን በከፍተኛ ፍጥነት እየነዳ ዛሬ ሁላችሁንም እገላችኋለሁ እያለ ዛተባቸው። መኪናው እየበረረ ነው። በሮች ተቆልፈዋል። ተስፋ አልነበረም። በዚያን ሰዓት
እናቱ ፓትሪሺያ ለልጆቿ ስትል ነብር ሆነች። በሚበር መኪና ውስጥ በሩን በጉልበት ከፈተች። መጀመሪያ ትሬቨርን ወደ አስፋልቱ ወረወረችው። ቀጥሎ ሕፃኑን ይዟ ራሷ ዘለለች። ትሬቨር አስፋልቱ ላይ ተንከባለለ። እናቱ ተነስታ ሩጥ ትሬቨር ሩጥ ብላ ጮኸችበት። ይህ ክስተት ለትሬቨር አንድ ትልቅ ትምህርት ሰጠው። እናቱ እሱን ለማዳን የራሷን ሕይወት አሳልፋ የምትሰጥ ፍርሃት የማያውቃት ሴት መሆኗን አረጋገጠ። ያ ምሽት ትሬቨርን ጀግና አደረገው። ትሬቨር ትምህርት ቤት ሲገባ ሌላ ፈተና ገጠመው። ነጮቹ ጋር እንዳይቀላቀል በጣም ጥቁር ነው። ጥቁሮች ጋር እንዳይቀላቀል በጣም ነጭ ነው። ስለዚህ ቻሜሎን ወይንም እስስት የመሆንን ጥበብ ተማረ። ቋንቋ የእርሱ የመግቢያ ካርድ ሆነ። አንድ ሰው ሊደበደበው ሲመጣ በዚያው ሰው ቋንቋ ያናግረዋል። በዙሉ፣ በሆሳና ወይም በአፍሪካንስ ያናግራቸዋል። ያን ጊዜ ጠላቶቹ ይደነግጣሉ። ኦ ይሄ እኮ የኛ ሰው ነው ብለው ይተውታል። ትሬቨር ቋንቋ ሰዎችን የሚያገናኝ ድልድይ እንደሆነ ተረዳ። አሌክሳንድራ በተባለው አደገኛ ሰፈር ውስጥ የራሱን ቢዝነስ ጀመረ። የመጀመሪያ ስራው የተሰረቁ ወይም ኮፒ የተደረጉ የሙዚቃ ሲዲዎችን መሸጥ። ከዚያም ዲጄ ሆነ። ድግሶች ላይ እየሄደ ያጫውት ነበር። እዚህ ላይ ነው አንድ አስቂኝና አሳዛኝ ክስተት የተፈጠረው። ትሬቨር አንድ ጓደኛ ነበረው፣ በጣም ጎበዝ ጨፋሪ። የልጁ ስም ማን ነበር መሰላችሁ? ሂትለር። አዎ የልጁ ስም ሂትለር ነው። በደቡብ አፍሪካ ታሪክ ትምህርት ስለሌለ ሰዎች ሂትለር የሚለውን ስም እንደ ጠንካራ ሰው ብቻ ነው የሚያውቁት። ስለ ናዚ ታሪክ አያውቁም ነበር። ትሬቨር እና ጓደኞቹ አይሁዶች ወደሚማሩበት ትምህርት ቤት ሄደው ሙዚቃ ሲያቀርቡ ትሬቨር ማይክሮፎኑን ይዞ ሂትለር ጨፍር፣ ሂትለር ጨፍር እያለ ሲጮህ ትምህርት ቤቱ በድንጋጤ ቀዘቀዘ። ይህ ክስተት ለትሬቨር የሚያሳየው አለማወቅ ወይንም ኢግኖራንስ ምን ያህል አደገኛ እንደሆነ ነበር። እንዲሁም የአፓርታይድ ስርዓት ህዝቡ ታሪክ እንዳያርቅ አድርጎ እንዴት እንዳጨለመው ተረዳ። ከዚያም ህመም ውስጥ ሳቅን ፈጠረ። ህይወት ሲከብድ እናቱና እሱ በችግራቸው ላይ ይስቁ ነበር። ሳቅ ለነሱ ማምለጫ ሳይሆን ማሸነፊያ መሳሪያ ነበር። ትምህርቱን እንደጨረሰ ህይወት አልጋ ባልጋ አልሆነችለትም። መንገድ ላይ ሲዲ በመሸጥ በታክሲ ረዳትነትና በዲጄ ስራ ተሰማራ። ግን እጣ ፈንታው ሌላ ነበር። ጓደኞቹ ሁል ጊዜ የሚያወራው ነገር እንደሚያስቅ ይነግሩት ነበር። አንድ ቀን ፈራ ተባ ያለ መድረክ ላይ ወጣ። የመጀመሪያው ቀልድ ሰዎች ሳቁ። ሁለተኛው ቀልድ ደግሞ ሰዎች እንደገና የበለጠ ሳቁ። ስኬት እየመጣ ሳለ ህይወት ትልቁን ዱላ አሳረፈችበት። አሳዳጊ አባቱ እናቱን ጭንቅላቷ ላይ ተኮሰባት። ይህ ለትሬቨር የዓለም ፍጻሜ ነበር። ትሬቨር ይህንን ሲሰማ ዓለም የቆመች መሰለው። የእርሱ አለት፣ የእርሱ ጀግና ወደቀች። ሆስፒታል ሲደርስ እናቱ በሕይወት እንደማትተርፍ አስቦ ነበር። ግን ተአምር ተፈጠረ። ዶክተሮች እንዳሉት ጥይቱ አንጎሏን፣ የደም ቧንቧዎችና ነርቮች ሳያገኝ በተአምር ወጣ። እናቱ ከኮማ ስትነቃ ትሬቨር እያለቀሰ ነበር። እሷ ግን ምን አለችው? ትሬቨር አታልቅስ፣ ፊቴን ተመልከት። አሁን እናት የአፍንጫ ቀዳዳ በደንብ ስላላት ቆንጆ ሆንኩ አይደለ ብላ ቀለደች። በዚያ ህመም ውስጥ እንኳን ቀለደች። ከዚያም እንዲህ አለችው፣ ይቅር በለው፣ ጥላቻ ልክ እንደ መርዝ ነው። መርዙን ጠጥተ ጠላትህ እንዲሞት እንደመጠበቅ ነው። ትሬቨር አባቱን እስር ቤት ማስገባት ቢችልም የእናቱን ምክር ሰምቶ ህይወቱን በይቅርታ ቀጠለ። ይህ የይቅርታ ልብ ነው ወደ አሜሪካ ወስዶ የዓለም ኮከብ ያደረገው። ያ በሶዌቶ የጭቃ ቤት ውስጥ የተጠራቀመው ህመም ወደ ጥበብ ተቀየረ። ደቡብ አፍሪካ ውስጥ ታዋቂ ሆነ። ነገር ግን ትልቁ ፈተና ገና ነበር።
ህልሙ ከአፍሪካ አልፎ አሜሪካን መርገጥ ነበር። ብዙዎች አይችልም አሉት። አፍሪካዊ ነህ፣ የአሜሪካን ፖለቲካና ባህል አታውቅም አሉት። ግን ትሬቨር አልሰማም አለ። ሻንጣውን ጠቅልሎ ወደ ማያውቀው አሜሪካ በረረ። ዛሬ ያ በድብቅ ያደገው ልጅ የአሜሪካ ትልቁ የቴሌቪዥን ሾው ዘ ዴሊ ሾው መሪ ሆነ። ጆን ስቱዋርትን ተክቶ በኒውዮርክ ሰማይ ጠቀስ ህንፃ ላይ ተቀምጦ ለዓለም ይናገራል። መጽሐፉ በዓለም ዙሪያ በሚሊዮኖች ተሸጠ። በእንግሊዝኛ፣ በጀርመን፣ በስፓኒሽ እና በአፍሪካ ቋንቋዎች እየተቀላጠፈ ዓለምን ያስቃል። ከድህነት ወጣ፣ ግን ማንነቱን አልጣለም። አፍሪካዊነቱን እንደ ክብር ይዞ በአደባባይ ላይ የቆመ ጀግና ሆነ። አንድ ሰው እንዴት ብዙ ይሆናል? ዓለም ላይ አሉ የተባሉ የዝና ቁምጮ ላይ የደረሱ ሰዎች ሁሉ ጓደኞቹ ናቸው። ከሆሊውድ እስከ ዋይት ሃውስ፣ ከዎል ስትሪት እስከ ታይም ስኩዌር የነገሰው ስሙ አሁን ደግሞ ዓለም አቀፍ ዝነኛ እስከ መሆን ደርሷል። ኮሜዲያን፣ ደራሲ፣ የቴሌቪዥን ፕሮግራም አቅራቢ፣ የመድረክ መሪና የፖለቲካ ተንታኝ እንዲሁም የበርካታ ዘውጎች ተሰጥኦ ባለቤት ደቡብ አፍሪካዊው ትሬቨር ኖህ። ትሬቨር ቦርን ኤ ክራይም በሚለው መጽሐፉ በመላው ዓለም ዕውቅናን አግኝቷል። በበርካታ ኢትዮጵያውያንም ለንባብ በቅቶ ተወዳጅነትን ሊያገኝ ችሏል። ዘ ዴሊ ሾው የቴሌቪዥን ፕሮግራም ደግሞ ለዓለም ገለጠው። ከዚያም የቀድሞ የብዙሃን መገናኛ ልምዱን ተጠቅሞ ወደ በይነ መረብ አምጥቶ ዕውቅ የመዝናኛ ዓለም ኮከብ ሰዎችን፣ ሯጮችን እንዲሁም አዳዲስ ሐሳብ አመንጪ መሪዎች ጋር ቆይታ ማድረግ ከጀመረበት ከፈረንጆቹ ህዳር 9 2023 ተነስቶ ከ2 ዓመታት በላይ ቆይቷል። Came out and he's like, earlier today, the United States military, that's us. ትሬቨር በስራው ዓለምን አሸነፈ። ግን በፍቅር ህይወቱስ? ብዙዎች ስለ ትሬቨር የግል ህይወቱ ብዙም አያውቁም። እርሱም ሚስጥራዊ ነው። ግን ሀብታምና ታዋቂ መሆኑ ለትዳር ዋስትና አይሆንም። ትሬቨር 4 የታወቁ ግንኙነቶች ነበሩት። ዳኒ ገብርኤል ገና ታዋቂ ሳይሆን ደቡብ አፍሪካ ያለ ያፈቀራት ፊዚዮቴራፒስት ነበረች። ወደ አሜሪካ ሲመጣ ግን ህይወታቸው ተለያየ። ጆርዲን ታይለር አሜሪካዊት ሞዴልና ዘፋኝ ለ4 ዓመት አብረው ቆዩ። በመጽሐፉ ውስጥ እሷን ባይጠቅስም በስኬቱ ጉዞ አብራው ነበረች። ግን የሥራ ብዛት እና የባህል ልዩነት ፈተና ሆነባቸው። ሚንካ ኬሊ ታዋቂዋ ተዋናይት ነች። በኮቪድ ጊዜ አብሮ መኖር ጀመሩ። ብዙዎች ይጋባሉ ብለው ጠብቀው ነበር። ነገር ግን በ2022 በድንገት ተለያዩ። ዱዋ ሊፓ ለአጭር ጊዜ አብረው ቆይተው ነበር፣ ግን ጓደኝነት ብቻ ሆኖ ቀረ። ለምን አልተሳካም? ትሬቨር በአንድ ቃለ መጠይቅ ላይ እንደተናገረው ያደገበት ቤተሰብ ፍቅር ምን እንደሆነ ግራ ጋብቶት ነበር። የእንጀራ አባቱ እናቱን ሲደበድብ እያየ ማደጉ ትዳር ማለት እስር ቤት እንደሆነ እንዲሰማው አድርጎት ሊሆን ይችላል። እስካሁን አላገባም፣ ልጅም የለውም። ይህ የሚያሳየው አንድ ሰው በአደባባይ ሲስቅ፣ በግል ሕይወቱ ግን ብቸኝነት ሊሰማው እንደሚችል ነው። ከዚህ ታሪክ ምን እንማራለን? የትሬቨር ኖህ ታሪክ ስለ ኮሜዲ ብቻ አይደለም፣ ስለ ጽናት ነው። የተወለዳችሁበት ቦታ፣ ቤተሰባችሁ ወይም አሁን ያላችሁበት ድህነት መድረሻችሁን አይወስንም። ትሬቨር ዓለም ወንጀለኛ አለችው፣ እሱ ግን ዓለምን መድረኬ ነሽ አላት። ወደኋላ አትዩ፣ ታሪካችሁን ቀይሩት። ቋንቋን ተማሩ፣ ንባብን እንዳትለቁ። ከምንም በላይ ደግሞ በችግራችሁ ላይ ሳቁ። እናቱ እንደነገረችው ዓለም ያንተ ነው። ስላዳመጣችሁን እናመሰግናለን። ለበለጠ አነቃቂ ታሪኮች ቻናላችንን ሰብስክራይብ ያድርጉ። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣
ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።